Andakan ፀሐይ ትወጣለች ብዬ በበግልም እንደ ሸማ ነፋስ ምንም ስህተት የሌለባቸው የሚመስሉኝ ህይወቴ ሙሉ ያደረጉትን እነዛን አስደሳች ዘመኔን ጭምር ነው የነጠቅኝ። እነዛን ህይወቴ ያጠፋ ትውስታዎቼን ያጠፋቸው። ማሚ እንግዲህ በጣም እያለቀሰች ትገኛለች። ዲኤሙን ከተቀበለችም በኋላ ወደ ራሷ ለመመለስ አቅቷታል። በጣም እያለቀሰች ትገኛለች ማለት ነው። አቶ ደረጀ እንግዲህ አንገቱን ደፋ። የሚናገረው የሚቀገረው የለም። ማርቲ ብሎ ገና ከአፉ አንድ ቃል ሲመጣ ማሚ በጣም እየጮኸችበት ትገኛለች። ዛት እየደበደበች እንግዲህ ሁለቱ ብቻ ነበሩ ክፍል ውስጥ የነበሩት። እንግዲህ ማሚ የምታደርገው ነገር እየነከሰች ሁሉ ነበረ ማለት ነው። በጣም የተናደደችበት በጣም የምታደርገው ነገር ነው የጠፋባት፣ ግራ ነው የተጋባች ማለት ነው። እንግዲህ አቶ ደረጀ ለ20 ዓመት ደብቆ ሲያቆየው የነበረው ምስጢር እንግዲህ በአንድ ጊዜ እንግዲህ ትዳሩ ተፋታ። ማሚ እንግዲህ ቀለበቱንም አውልቃ ወርውራለታለች። የምታደርገው ነገር ምንም ጥፍትፍት ብሎበታል። ማሚ በጣም ነው የሚያሳዝነው። እውነት ለመናገር እንደዛ ፍቅር የተሞላበት ትዳር በአንድ ጊዜ እንደዚህ መፍረሱ በጣም ነው የሚያሳዝነው። ማሚ እንግዲህ ወደ ራሷ መመለስ አቅቷታል። የራሷን መቆጣጠር አቅቷት በጣም ተጨንቃለች ማለት ነው። ምን እንደምታወራ ምን እንደምትናገር ራሱ ጠፍቶበታል ማለት ነው። እንግዲህ በዚህ ድራማ እጅግ በጣም ብዙ ነገር የሚያስተማሪ የሆነ ድራማ ነው ማለት ነው። አቶ ደረጀ እንግዲህ በመጨረሻው ትዳሩንም ሚስቱንም ልጆቹንም አጥቶ ተለይቷል ማለት ነው። ማሚ እንግዲህ በጣም ነው ያዛዘነችኝ ማለት ነው። አንድ በጣም የምናምነው ሰው ሲከዳን እንግዲህ እጅግ በጣም ይጎዳናል ማለት ነው። በጣም ክፉኛ ነው የምንሰበረው ማለት ነው። ሰው ማመን በልኩ ብናደርግ መልካም ነው ማለት ነው። ሰው ፍጹም አይደለም፣ የማይሳሳት ሰው የለምና አይሳሳትም ብለን አንድ ሰው ግግም ብለን ድርቅ ብለን ሙሉ እምነት ሰጥተን ለሱ ሰውየው እምነታችን በሙሉ ስንሰጠው እንደዚህ የካደን ቀን እንግዲህ እጅግ በጣም ጉዳታችን የከፋ ከፍ ያለ ነው የሚሆነው ማለት ነው። እውነት ለመናገር በጣም ነው የሚያዛዝነው። በጣም ነው ያዛዘነች እኔ ማሚ ማለት ነው። ሰላም ሰላም፣ ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ልኝ ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። ሰላማችሁ ይብዛልኝ በያላችሁበት ቦታ። ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። እንኳን ወደ ቤቴ በሰላም መጣችሁ። ሼር፣ ላይክ፣ ሰብስክራይብ በማድረግ ቤቴ ይቀላቀሉ ማለት ነው። ውድ ቤተሰቦቼ ቪዲዮ ሲተው ላይክ አድርጉልኝ። ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። ሰላማችሁ ይብዛልኝ። እኔ ጋር ይበዛ ሰላም ለእናንተ ይብዛላችሁ። ዛሬም እንግዲህ በአዲስ ቪዲዮ ከች ብያለሁ ማለት ነው። ውድ ቤተሰቦቼ ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ፣ ቤተሰብ ይሁኑ እላቸዋለሁ። ዳጣ ድራማ እንግዲህ እጅግ በጣም አስተማሪ አዛዛኝ የሆነ ድራማ ነው ማለት ነው። ማሚ በጣም ነው የምታሳዝነው እውነት ለመናገር እኔም ባይ ያስመጣችኝ ማለት ነው። አቶ ደረጀ እንግዲህ በመጨረሻ በገዛ እጁ እንግዲህ ስታኖረው ስታቆየው የነበረው ትዳር ሀቷል ማለት ነው። እንግዲህ ይሄ ሁሉ በመጀመሪያው ከርዕሱ ከመጀመሪያው እንዲህ እኮ ተፈጥሯል ብሎ ቢነግራት ኖሮ በተለይ ከሱ አፍ ብትሰማ የተፈጠረበትን ምክንያቶችን አጋጣሚዎችም በምን ምክንያት እንደሆነ እንዴት እንደዚህ ሊደረግ እንደቻለ ማሚ ቢሰማ ከአቶ ደረጀ በገዛ አፉ ቢሆን ኖሮ እንዲህ አትጎዳም ብዬ ነው የማስበው ማለት ነው። ማሚ እንግዲህ አሁን ለተወለደ ህፃን ነው እንደዚህ እየሆነች ያለችው። ዳጣን እንግዲህ የአቶ ደረጀ ልጅ እንደሆነች ማሚ እስካሁን አልሰማችም። እሱን ብትሰማ እንደው የባሰ ነው። ወይኔ በጣም ነው ያዛዘነችኝ እውነት ለመናገር
በጣም ከባድ ነው። እንግዲህ የምናምነው ሰው ሲከዳን እንደሚጎዳን ነገር የለምና አቶ ደረጀን እንግዲህ ተነስና ውጣ ከክፍሌ ውጣ አይንክን እንዳላይ ብላ አባረረችው ማለት ነው። ቀለበቱንም አውልቃ ወረወረችለት። በዛ ሰዓት እንግዲህ ሁሉም ልጆች ተሰብስቦ መጡና እማዬን እየያዟት እንግዲህ አይዞሽ በቃሽ እማዬ እያሏት ነበረ ማለት ነው። አብኤል እንግዲህ አቶ ደረጀ ሲወጣ ከአቶ ደረጀ ተከትላ ወጣችና የት ልትሄድ ነው አባዬ የት ነው የምትሄደው ትለዋለች ማለት ነው። የትም አልሄድም አለው። እኔ እስከ ዛሬም ሲሰጣችሁ የነበረ ፍቅር አባቴነቴ የውሸት አይደለም የእውነቴን ነው። ከዚህ በኋላም ለእናንተ ምንም ነገር አይጎልባቸውም። አንድ ነገር ማወቅ እንድታውቁ የሚፈልገው በጣም ነው የሚወዳችሁ አብኤል። ሁላችሁም ሂዱና ከእናታችሁ ጋር ሆኖ እናታችሁ በጣም ተጎድታለች። እኔ በጣም መሄድ አለብኝ። እናንተ ደግሞ ከልጆቹ ከእናታችሁ ጋር ነው መሆን ያለባችሁ ይላታል አብኤል ማለት ነው። አብኤል በዛ ሰዓት አለቀሰች። አቶ ደረጀም እንግዲህ ሁምባ መጥቶ እያለቀሰ ነበረ አብኤል ሲያናግራት የነበረ ማለት ነው። ሰላም እንግዲህ ይሄንን ሁሉ ያደረገችው በጣም ጸጸት እንኳን አልተሰማትም። እኔ የሚጸጸተኝ ነገር አላደረኩም እያለች ግን ልክ እንደ ጥሩ ነገር እየሰራች ነው። እንግዲህ ዳጣ ሄዳ ስትናገራት መልስ ስትሰጣት የነበረ ማለት ነው። ወደ አቶ ደረጀም ደውላ እንግዲህ ከቤት ወጥተሃል አሉ። እትዬም ቀለበት አውልቃ ወርውራለች አሉ በማለት እንግዲህ ትነግረዋለች ማለት ነው። ለምን ደወልሽ ታዲያ ምን አገባሽ እና ደስ አለሽ እያላት ነበረ ማለት ነው። አይ ማለት ጋሼ ትለዋለች ማለት ነው። አሁንም ጋሼ እያልሽኝ ነው ይላታል ማለት ነው። ነገር ግን አሁንም እኔ ጋር ብትመጣ ጥሩ ነው ትለዋለች ማለት ነው። ምን አይነት ሰው ነሽ? ምን አይነት አውሬ ሰው ነሽ? ማርቲን ባሏን ልትቀሚ እንደዚህ አቅደሽ የተነሳሽው ይላታል ማለት ነው። አይ ጋሼ እኔ እንደዛ አይደለም ያሰብኩት። እኔማ ያሰብኩት የምትሄድበት ቦታ ካጣ ብዬ ነው ትለዋለች ማለት ነው። እንኳን ትዳሩን ይዞ ያሳሳተች ሴትዮ አሁንማ ለየብቻው አግኝታ እንደዚህ መጥራቷ በጣም ነው ያዘነባት አቶ ደረጀ ራሱ ማለት ነው። በሷ የተነሳ እንግዲህ ትዳሩ መበታተኑ እጅግ በጣም ያሳዝናል። እውነት ለመናገር ማሚ በጣም ነው የምታሳዝነው። እኔ አንጀቴን ነው የበላችኝ ማለት ነው። የምታደርገው ነገር ነው የጠፋት። እንግዲህ ማሚ በጣም እያለቀሰች በጣም በቃ ክፉኛ ተጎድታለች። ናታንና ዳጣ እንግዲህ ይዟት እማዬ በቃሽ አይዞሽ እያሏት ነበረ ማለት ነው። እሷ ደግሞ ተውኝ በቃ እያለች በቃ እየጮኸችባቸው አባረረቻቸው ውጡልኝ ብላ ማለት ነው። ከዛ በኋላ ደግሞ አብኤል አቶ ደረጀን ካናገረችን በኋላ ወደ ማሚ ትመጣለች። ወደ ማሚ ከመጣችን በኋላ ማሚን እንግዲህ እሷ ስታያት አቅፋ ከሷ ጋር እያለቀሰች ነበረ ማለት ነው። ልጄ እያለች እየሳማች እኔስ ጉዳቴን ክፋቴን እንዴት እንደተከፋው ለማን ልንገረው? ከማን ጋር ልዘን? ከማን ጋር ላውራ? እያለች ማሚ ብቻውን እያወራች እያለቀሰች ነበረ። ከዛ በኋላ እንግዲህ አብኤል ወደ ክፍሏ ስትገባ በጣም ይዛት እያለቀሰች ነበረ፣ አንገቷ ላይ ተጠምጥማ ማለት ነው። የመረውና ለመናገር ማሚ በጣም ነው ያዛዘነችኝ፣ እኔ አንጀቴን ነው የበላችኝ። አብኤል እንግዲህ ማምን እንደምንም ከመሬት አንስታ አልጋ ላይ እንድትተኛ ካደረገቻትን በኋላ ቆይ እማዬ አባዬስ ከዚህ በኋላ ተለያያችሁ ማለት ነው? በቃ ትለዋለች ማለት ነው። አዎ በቃ አበቃ። 25 ዓመት ሁሉ እኔ ከኔ ሰራተኛ ጋር ሲጋራ የነበረ ሰውዬው ታዲያ ከሱ ጋር እንዲኖር ፈልጌሽ ነው አብኤል ትለዋለች ማለት ነው። እማዬ የእኛስ እንዴት እንሆናለን? አንቺስ እንዴት አሰብሽ? እንዴት ነው ነገሩ? በቃ አበቃ ትላለች ማለት ነው። አዎ አበቃ። እኛስ ምን እንሁን? እሺ አንቺም ከፈለግሽ አግቢ፣ ከፈለግሽ እንደፈለግሽ ኑሪ ትላታለች ማለት ነው። ውሃዬ ደግሞ ከኔ ጋር ትኖራለች ችግር የለም ትላለች ማለት ነው። አብኤል በጣም አዘነችና
የምታደርገው ነገር አጣችና እንዴ ቆይ አባዬ የት ነው አሁን ማዬ ላይ እኔ ምን አቅልሻለሁ ወጥሽ ፈልጊ ከኋላ ሂጂና ፈልጊ ትላታለች ማለት ነው። በጣም ነው እንግዲህ ልጆቹ የደነገጡ፣ በጣም ነው ያዘኑት። በጣም ነው የሚያሳዝነው እውነት ለመናገር እጅግ በጣም ያሳዝናል። እውነት ለመናገር የምር እንደዛ ፍቅር ሰላም የዘፈነበት ቤተሰብ በአንድ ጊዜ ሲበተን እንግዲህ ይሄ ሁሉ እንግዲህ የሰላም ስራ ነው። አቶ ደረጀ እንግዲህ በሰከረበት ራሱን የሳተበት ሰዓት ገብታ እንደዚህ አስነዋሪ ስራ ነገር ያደረገችው ሰላም ናት ማለት ነው። ከዚህ እንግዲህ ሰላም አሁንም የተጸጸተችበት ምን ያለችበት ነገር የለም። እኔ እንኳንም አደረኩት አንቺ ስለጣሉብኝ ነው ያንቺ መካሻ ያንቺ ቦታ ልጅ አስፈልጎኝ እንደዛ ላደርግ የቻልኩት እንጂ እኔ ምንም ምጸጸትበት ነገር አላደረኩም በማለት እንግዲህ ለዳጣ መልስ ትሰጣታለች ማለት ነው። እሺ አድርገሻል፣ ምንም ጸጸት ነገር አይሰማሽም? እማዬ እኮ ቀለበቱን አውልቃ ወርውራለች፣ በቃ ተለያዩ እኮ ሰላም ደስ ብሎሻል ይላታለች ማለት ነው። ዳጣ እኔ ምንም ክፉ ነገር አላደረኩም፣ ምንም የምጸጸትበትም ነገር አላደረኩም ትላታለች ማለት ነው። እንደዚህ በማለት ተነስታ ትወጣለች ከመኪና ውስጥ ማለት ነው። አብኤል እንግዲህ ወደ ቤቷ ስትሄድ ተመልሶ ሲሄዱ አብኤል ከማሚ ጋር ስትወጣ እያዩትና ይጠሩታሉ ማለት ነው። ሲጠሯት እንግዲህ ሰላም ናት ይሄ ቤተሰቤን የበጠበጠችው እንደዚህ ልታደርግ ሰላም ናት፣ እኔ አለቃትም እከሳታለሁ፣ አባቴ እንደፍራ ነው ብዬ እከሳታለሁ፣ ሰላምን አለቃትም በማለት እንግዲህ እየጮኸች ትገኛለች ማለት ነው። እንደውም ሄድለታለሁ፣ አለቃትም፣ እኔ ከስታለሁ፣ ክስ መሰርትበታለሁ፣ ቤተሰብም ለመበተን የሰከረ ሰው ራሱን መቆጣጠር የማይችለው ሰው በማስገደድ እንደዚህ አይነት ነገር በማድረግ ከሳታለሁ፣ ዳጣ እኔ ሰላምን አለቃትም ትላለች ማለት ነው አብኤል። በዛ ሰዓት እንግዲህ ዳጣም እንግዲህ እናቷ እንደሆነች ስለምታውቅ ደንግጣለች ማለት ነው። አብኤልም አታውቅም እንግዲህ ዳጣ የሰላም ልጅ መሆኗ። እናቷንና አቶ ደረጀ ብቻ ነው የሚያውቁት። እንግዲህ ማንም የሚያውቀው ነገር የለም ማለት ነው። የምር እውነት ለመናገር በጣም ነው የሚያሳዝነው ማለት ነው። ማሚ እንግዲህ ይህን ሁሉ አመት ተደብቋት ይሄ ባሏ ከሰራተኛ ጋር ሲማግጥባት የነበረው በድንገትም ቢሆን አቶ ደረጀ ደብቆ መቆየት አልነበረበትም በጭራሽ። የፈለገ ነገር እንዲፈጸም የፈለገ ነገር እንዲደረግ ወዲያው ለማሚ በትኩሱ ለማሚ ቢናገር ኖሮ ማሚም ለሱ ያላት እምነት አይጠፋም፣ እንደዚህም አትጎዳም ነበረ ማለት ነው። ማሚ አሁን አንደኛ ነገር የሚጎዳት የሱ ያላት እምነት፣ ሁለተኛ ነገር ደግሞ የሰማችው ከሌላ ሰው ይሄ ሁሉ፣ ሶስተኛ ደግሞ ይሄ ሁሉ አመት ተደብቃ ኖራ ምንም የማሰማ እዚህ ቤት እንድትቆይ የፈለገው ለዛ ነበረ። ለካ እኔ መቼ ገባኝ ይሄን ሁሉ አመት ስትቀመጥ እሷ ከሷ ጋራ እየተጋራ ነበረ እያለች እንግዲህ ማሚ ብቻውን የባጡን የቋጡን እያወራች እያለቀሰች ትገኛለች ማለት ነው። የምር ማሚ በጣም ነው ያዛዘነችኝ። የምታደርገው ነገር ነው የጠፋት። አይዞሽ ማሚዬ ሁሉም ነገር ይከሰታል። እንግዲህ በህይወታችን ውስጥ ብዙ ነገር አለ ማለት ነው። የኔ ምርጥ እናት፣ የኔ ጀግና እናት ማለት ነው። ምንም እንግዲህ ድራማ ቢሆንም እንግዲህ በጣም በንጠልጣይ አስተማሪ የሆነ ድራማችሁ ነው ማለት ነው። እናመሰግናለን እንደዚህ ስለጋበዛችሁ።